ዲባልጋለ ቤትልሽ ምንድነው ፍቅር አንቺ ዲባልጋለ ምን ሰራልሽ ተነሽ ልቀቂ ፍቅር አይመለከትሽ ዴባ አጠገብ እንዳላይስልሽ ጭራሽ አጠገብ መተሽተኛሽ አደይ አሁኑን ተነሽ ነው ውጪ ሁለተኛ አጠገቡ እንዳላገኝሽ ፍቅር ምን ያደረግሽ ነው አታያትም አንተ መተኛትህን አይታ መታጠገብ ስተኛ ዴቭ አደይ ያስመሰለሽ ነው ለምን አይታየም ልቃ እንጂ ፍቅር ዝም ብለሽ እንዳመጣልሽ አትለፍለፊ ደሞ እኔ ነኝ አደይን እዚህ እንድትሆን የጠየቅኳት ደሞ የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ ሰምኛለሽ እኔ ምንም ማድረግ መብቴ ነው ደሞ ማድረገውን ነገር አውቃለሁ አንቺ በእኔ ጉዳይ እንደዚህ መሆን አይገባሽም እሺ አይመለከተኝም አደይ ነይ ቀጥ ብለሽ ውጪ ልቀቂ ፍቅር አንቺ ለሰው ትንሽ ክብር የለሽም ሰምኛለሽ ሁለተኛ አደይ እንደዚህ እንድታረጋት አልፈልግም እንደውም ውጪ ራስሽ ውጪልኝ ዴቭ እኔ ካንተ ጋር አላወራው አደይ ሰራተኛ መሆኗን እኮ ጭራሽ ረስተዋለች ያቺ ለሊም ከኤላ ጋር አሽሽ ገዳም እያለች ነው ቆይ ሰራተኛ መሆንሽን ረስተሹ የራስሽ ቤት የምትኖር ይመስልሽ ነው ጭራሽ ክፍል መቀያየር ሰምኛለሽ ፍቅር አደይን እንደዚህ አትናገሪያት አይምቲ ከሆነ ግን ቤትሽ ለቀንልሽ እንወጣለን ከዛ ሰላም ውድ ቻናል ቤተሰቦቼ እንዴት ናችሁ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ከወደዳችሁ ላይክ በማድረግ ገባ በሉ እንዴት ናችሁ ሰላማችሁ ዛሬ እና አደይ ምን ሰሩ እና አደይ ምን ተፈጠረ ፍቅርና አደይ ምን አደረጉ ብለን አብረን እናያለን ማለት ነው እሺ ደመልካቼ እንግዲህ ፍቅር እንደተቀየረ ሰው ስታስመስል ነበር እንጂ በጭራሽ አልተቀየረችም ጻዋ ልክ እንደድሮ ነው አደይ ላይ ያላት ጥላቻ ምንም የቀነሰ የለም ጨምሯል እንደው ማለት ነው ያው እናቷ ፊት ነበር ስታስመስል የነበረው አሁንም ቢሆን ሌላ ሰው ጋር ታስመስለዋለች ነገር ግን አደይዋን ብቻን እያጠቃች ነው ማለት ነው እንግዲህ በመጨረሻ ደግሞ ዴቭ ሁሉ ነገር ያቃል አደይ ፍቅርን አደይ እንደምታሰቃያት ፍቅር አደይን ታሰቃያታለች ማለት ነው ከዛ ተደብቆ ዴቭ ያታል እንግዲህ ፍቅርን ካየው በኋላ እንደዚህ ከነገር ካንቺ አልጠብቅም ምናም ብሏታል እኔ አንተን ብቻ ነው የምፈልገው ዴቭ ማንንም አልፈልግም አንተ የኔ ኮንክ እኔስተካከላለሁ ምናም ብላ ለዴቭ ለምነው ነበር ነገር ግን እሱ ቁም ነገሩ ባልወሰዳትም ምክንያቱም የማፈቅራት አደይን ብቻ ስለሆነ ማለት ነው ነገር ግን ፍቅር ምንም ጥላቻ አልቀነሰም ጭራሹ አደይን አባታ ፈልጋ ለማገናኘት እየጣረች ነው አባታ እንግዲህ አደይ ፍለጋ አዲስ አበባ መጣል በርግጥ ህግ ያለበት ቦታ ነው ዳስገድዳት አይችልም ነገር ግን አደይ በጣም ተጨንቃለች እጅግ በጣም የምታሳዝን ድንቡሽቡሽ አደይ በጣም ነው የምታሳዝነኝ ፍቅር ደግሞ እንግዲህ ተንኮላ ያው አደይ ተቀየረች ለሁሉም ሰው ጻባይ የገዛች መስላ ነው ብዙ ሰው እንትን እያለ ፍቅር ተቀየራለች እያሉ እነ ዳይመንድ ራሱ ግራ ተጋብቷል ነገር ግን ፍቅር ምንም የተቀየረችው ነገር የለም ጭራሹ የባሰው ሆናለች ማለት ነው አደይ በጣም ግራ ገብቷታል ምን ላድርግ እያለች ተጨናንቃለች እነሱ ፊት ሰው ስታው ታስመስላለች ከኋላ ግን ታጠቃታለች እሷ ያለች ብላለች እንደዚህ አይንን እንደዚህ ላርግ ያለች አደይን ግራ አጋባታለች ከዛ አደይ ለሊሊ ነገረቻት እንደ ቆይ እንሰራለታለን እያለች ስም እንትን ስሉ ነበር ማለት ነው አንድ ላይ ነገር ግን ግራ ገብቶኛል ሊሊ ጓደኛዬ እንደዚህ ያደረገች ነው ሰው ፊት ሰው ትሆናለች ከዛ በኋላ እነሱ ዞር ስሉ እባብ ትሆናለች ምናም ብላ እያነገረቻት ነበር ነገር ግን ፍቅር እንደም ብሶበታል አደይ ከቤት ማንም ሰው ከቤት ወጣ ካንቺን ከዚህ ቤት ፈንቅዬ ነው ማውጣሽ እያለቻት እያስፈራራች ነበር አደይ ግራ ተጋብታለች ምክንያቱም ደግሞ እናቷ ፊት ቃል ገብታለች አደራውን ተቀበላታለች ድጋሚ አደራ ብላ ነው ሄደችው እናቷ የፍቅር እናት ማለት ነው ነገር ግን አስታርቀናለች እናቷ ሰላም አውርዶ ነበርና ነገር ግን ፍቅር ዞሮ የሆነች ምንም የተቀየረች ነገር የለም ግን ስታስመስለው ነበር ማለት ነው እና አሁን ግራ ገባኝ ምን ላድርገው ያለች አደይ ለጓደኛው ስትነግራት ነበር ከሊዱ ጋር ሊዱ ስለ አደይ መጥፎ ነገር መስማት አትፈልግም ነገር ግን ምንም ማድረግ አልችልም ወንድሜ ሊዱን አደይን ይወዳታል ብላ ነገረችው እንዴት ሰራተኛ ይወዳል ወንድሜ ሰራተኛ ሶድ ዝም ብለሽ ታያለሽ እንዴ እያለቻት ፍቅር ሊዱ ስታስጨንቃት ነበር አቦት ታስጨንቂኝ አታስደብርኝ እኔ ፈታ ልበል ዞር በይልኝ እያለቻት ፈታ ዘና እያለቻት ነበር ወይ አንቺ ደግሞ እንድቁም ነገር የሌለሽ ነገር ብላ ተጥላት ተወጣለች ማለት ነው ፍቅር ደግሞ እንግዲህ ሌላ ነገር እያሳረች ነው አሁን አደይ ያው ከአባታ ጋር አገናኝታ አባታ እዛ ያዘጋጀውልሽ ባል እንድታገቢ ጥሩ ብታገቢ ሌላ ሰው ላይ ከምትንጥለጥ እያለቻት አደይ ስታበሽቃት ነበር ማለት ነው ባርኪ ደግሞ እንግዲህ ፍቅር መኝታ ቤት ያደይ መኝታ ቤት ገብታ ስትረብሻት ነበር ተነሽና አፍሲጣይ እንደዚህ አድርጊ ምናምን ያቻት ነበር ነገር ግን እኔ ያላልኩትን ከዛ ደግሞ ምንስ ዘርጋው ሌላ ነገር ነው የምታወራው ማለት ነው ግራ የምታጋባ ልጅ ነች
እንግዲህ ሊዱ ደግሞ ፈታ ዘና እያለች ነው ጋር ተጣልታለች ማለት ነው። ከሊሊ ጋር ተጣልታለች ከሊሊ ጋርና ከሊሊ ፍቅረኛዋ ጋር ማለት ነው ተጣልታለች ማለት ነው ከሱ ጋር። ስለዚህ ብቻዋን መሆን ነው የምትፈልገው፣ ብቻዋ ዘና ፈታ እያለች ነው። ሌላ ሰው መስማት አልፈልግም ብላ ብቻዋን ሆነች። አደይ ግን ግራ ተጋብታለች። የፍቅር ሁኔታ በጣም ያስፈራል። ሰው ሲኖር ሰው ሆናለች፣ ሰው ከሌለ እባብ ትሆናለች ማለት ነው። ስለዚህ ተጨንቃለች። እንዲህ ደግሞ አትጨነቂ የእጇን እንሰጣታለን ብላ እየነገረቻት ነበር። ምንም የሚያስፈራሽ ነገር የለም እንሰራለታለን ጠብቂ እያለች ስታወራ ነበር ማለት ነው። ከቤዛ ጋርም ተጣልታለች ሊሊ። ቤዛ ደግሞ ሌላ ሴራ እያሳረች ነው። እንዴት አድርጋ ነው ፓርኪንግ ወጠመድ ውስጥ አስገብታለች። እንግዲህ ምንም እንትን የሌለው እናታ ምንም እንትን ያለለችው ነገር ሁሉ ነገር እናታ ያለ እንትን ውስጥ እንደሆነች ነው የተረዳሁት። እና ፓርኪንግ ለማታለልና ለማጨርበር እየሞከረች ነው። የምታስበው ገንዘብ ብቻ ነው የምትፈልገው፣ ገንዘብ ነው ገንዘብ ብቻ ነው የምትፈልገው ማለት ነው። ሊሊም የጠላቻት እንደዚህ አድርጊ እንደዚህ አርጋት ብላ ስለመከረቻት ያው በፍቅረኛው እንድታታልና ገንዘብ ሀብቱን ጠቅልላ እንድትይዝ ብልጥ ከሆንሽ አብረን እንስራ ምናምን ብላት ነበርና ሊሊ በጭራሽ የሷን ሐሳብ አልተቀበለች እና ሳዲባት ከዛ በጥፊ ብላው ከቤት አስወጣ ነበር። ያው በዛ ቪዲዮ ሰርች ነበርና አደይ ግን በጣም ነው የምታዛዝነው። ግራ ተጋብታለች። ፍቅር ግራ ታጋባለች። ምክንያቱም ሰው ሲኖር ሰው ሆናለች፣ ሰው ከሌለ ደግሞ እንግዲህ ሌላ ነገር ነው የምትሆነው። አደይ እንግዲህ ውሸታም እንድትባል ወይም ደግሞ አደይ እንድትጠላ እያደረገች ነው ማለት ነው። አደይ እንድትጠላና ውሸታም እንድትባልና ሁሉም ሰው አደይን የሚወዳት ስለሆነ ሁሉም ሰው አደይ ላይ ፊቷን እንዳዞር እና አደይን እንድጠሉት ነው የምትፈልገው ማለት ነው። ከዛ እንደዛ እያደረገችው ከዛ በቃ ሌላ ነገር የምታምናት ሊሊ ብቻ ነው። ሌላው እንግዲህ ትንሽ አሁን የተቀየረችው ሊዱ ነው። ሊዱ የቤተሰቧን ሄዳም ስላየችው ስላለችው ብዙ አለለ ጫና አትፈጥርም። ነገር ግን ፍቅርና ቤዛ በጣም ችግር ነው የሚፈጥሩ። ዳይመንድ እና ጓደኛው ደግሞ አንድ ላይ ሆኖ ስለ አደይ ብቻ ነው የሚያስሙ። ስሙ ስለማይየዝልኝ ነው። ስለ አደይ ብቻ ነው። ስለ አደይ አታስብ። አደይ መቼም ቦን ያንተ አትሆንም። አባው እንደዛ ያልክ ተስፋ ታስቆርጠኛ። እኔ ተስፋዬ መቼም ቦን አልቆርጡም እያለ እየተናገረ ነበር። እመንኝ አደይ መቼም ቦን ያንተ ልትሆን አትችሉም ብሎ እየነገረው ነበር። ፍቅር ደግሞ እንግዲህ የምታሴራው ሰው ሲኖር ሰው ይመስል ሰው ባይለ ጸባይ በጣም እየተቀያየረ አስቸግሯል ማለት ነው። አደይ ግራ ተጋብታለች። ምን ማድረግ እንዳለበት ግራ ገብቷታል ማለት ነው። ምክንያቱም አንደኛ በኩል አደራ አለበት እናቷ የፍቅር እናት አደራ ቤቴን ብላ አስማምታቸው አስታርቃቸው ነበር የሄደችው። ነገር ግን ፍቅር የምትቀየር ልጅ አይደለችም። አደይን በጣም ነው የምታሰቃያት፣ በብዙ ነገር እየጎዳቻት ነው። አደይ ግን እየታገዘች ነው። በነገራችን ላይ መጨረሻ ላይ ያው ሁሉም ሰው ያውቃል ፍቅር እንዳልተቀየረች፣ ይቅርታ ውሸት እንደነበረ፣ ይቅርታ የጠየቀችው ውሸት እንደነበረ ሁሉ ነገር ይደረስበታል። ፓርኮም በጣም ይደርስበትና ሁሌም ካንቺ ጎን ነኝ እያላት አደይ ሳይባብላትና ሁሌ ምንም ነገር ማሰብ እንደሌለብሽ እኔ ወንድምሽ ነኝ እያለ እየነገራት ነበር። ፍቅር ግን ይሄ ሲሰማ ደግሞ እጅግ በጣም ተናደደች። እኔ እህት ነኝ ትክክለኛ ነው እሷ ሰራተኛ ነች እያለ ስታመነጫጭቅ ነበር። እና ቤዛ ደግሞ ከአደይ ጋር በጭራሽ እንድትቀራረብ አልፈልግም ብላ ታጭቆጫው ማለት ነው። አደይ እንድትርቃት ነው የምፈልገው። አደይ ልትወድ ሱማን የማልሰማበት የቦታ ሊዱ እያለች ስጭው ነበር ሊዱ ማለት ነው። ተረጋጊ እያለ ፓርኮ ሳረጋጋት ነበር። ግን እሷ መስማት ነው ምንም መስማት አትፈልግም። ከሷ ከካሁን በኋላ የምትገናኝ ከሆነ እኔ እናንተ መጨረሻችን ነው እያለች ስታስፈራራው ነበር ማለት ነው።